ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናውን እየመራው አብራችሁ ቆይታ ማድረግውን ይፍራት አጥላው ነኝ መልካም ቆይታ በእናቱ ሆድ ውስጥ 10 ጊዜ ደም የተለገሰው ህፃን በጤንነት ተወለደ በየካቲት 12 ሆስፒታል ሜዲካል ኮሌጅ አበበች ጎበና እናቶችና ህጻናት ማዕከል በአፍሪካ ለመጀመሪያ ጊዜ ባለም ደግሞ ለሁለተኛ ጊዜ ታላቅ የህክምና ስኬት ተመዘገበ አናውል ተስፋ ዝርዝር አለው በየካቲት 12 ሆስፒታል ሜዲካል ኮሌጅ አበበች ጎበና እናቶችና ህጻናት ማዕከል በአፍሪካ ለመጀመሪያ ጊዜ በዓለም ደግሞ ለሁለተኛ ጊዜ ታላቅ የህክምና ስኬት ተመዝግቧል። በእናቱ ሆድ ውስጥ 10 ጊዜ ደም የተለገሰው ህጻን በጤንነት ተወልዷል። ወይዘሮ ሰናይት ታምራት ቀደም ባለው እርግዝናዋ በሾተ ላይ ችግር ምክንያት ልጇን አጣለች። በ28 ዓመቷ በድጋሚ ያረገዘችው ይቺ እናት ዳግም ልጄን አጣው ይሁን በሚል ከፍተኛ ጭንቀት ውስጥ ገብታ ነበር። 21 ሳምንት ሲሆነው ወደ የካቲት ሆስፒታል ሜዲካል ኮሌጅ አበበች ጎበና ማዕከል ለምርመራ ትሄዳለች። ታዲያ ሐኪሞች ጽንሱ በሾተ ላይ ምክንያት ከባድ የደም ማነስ እንዳጋጠሙ ይደርሱበታል። የተቋሙ ሰብ ስፔሻሊስት ሐኪሞች ገና የ21 ሳምንት ብቻ እድሜ ላለው ጽንስ በሆድ ውስጥ ደም የመስጠት ህክምና ብቸኛው መፍትሄ እንደሆነ ወሰኑ። እንደ ህክምና ባለሙያዎቹ ጽንሱ ገና የ21 ሳምንት በመሆኑ የደም ስሮቹ እጅግ ቀጫጫ ነበሩ። ይሁን እንጂ በማህፀን ውስጥ ደም መስጠት ለጽንሱ ህልውና አማራጭ የሌለው መፍትሄ ነበር። የመጀመሪያው ደም የመለገስ ህክምና በከፍተኛ ጥንቃቄ ተከናወነ። እናቲቱም የመጀመሪያዎቹን ወራት በሳምንት 2 ቀን ለክትትል ስትመጣ ቆይታ ጽንሱ ማደግ ሲጀምር ክትትሉ ወደ ሳምንት 1 ጊዜ ተቀየረ። ጥብቅ ክትትል የተደረገለት የደም ልገሳ ሂደት እስከ 10 ጊዜ ቀጠለ። የመውለጃ ጊዜ ሲደርስም እናት 3.5 ኪሎ ግራም የሚመዝን ጤናማ ልጅ በቀዶ ህክምና በሰላም ተገላገለች። ይህ የህክምና ስኬት በአፍሪካ የመጀመሪያው ነው። በዓለም በእናት ሆድ ውስጥ 10 ጊዜ ደም ተለግሶት ስኬታማ የህክምና ክትትል ያደረገ ሁለተኛ ልጅ ሆኖ በታሪክ ተመዝግቧል። ይህን መሰል ስኬት ለመጀመሪያ ጊዜ የተመዘገበው በብራዚል ነበር። በአሁን ሰዓት በአበበች ጎበና እናቶችና ህጻናት ማዕከል እናትና ልጅ በመልካም ጤንነት ላይ ይገኛል። የኢትዮጵያ የጤና ባለሙያዎች ያገኙት ይህ ስኬት ይበል የሚያሰኝ ነው ተብሏል። የሳውዲ መንግስት የኡምራ ቪዛ የቆይታ ጊዜን ከ3 ወር ወደ 1 ወር ዝቅ አደረገ። በተሻሻለው የኡምራ ቪዛ ደንቦች መሰረት አንድ ሰው ቪዛ ከተሰጠበት ጊዜ ጀምሮ በ30 ቀናት ውስጥ ወደ ሳውዲ አረቢያ ለመግባት ካልተመዘገበ ቪዛው ይሰረዛል። የዚህ እርምጃ ዓላማም የቪዛ አስተዳደርን ለማቃለልና ለሀጅ ተጓዦች የመግቢያ ሂደቱን ለማመቻቸት መሆኑን የሳውዲ ሀጅና ኡምራ ሚኒስቴር አስታውቋል። ሳውዲ አረቢያ ከደረሱ በኋላ ለሀጅ የሚያገለግለው ቆይታ ጊዜ በነበረበት የ3 ወራት ጊዜ እንደሚቀጥልና በዚህ ላይ ለውጥ እንደማይኖር አስታውቋል። አዲሱ ውሳኔ በቀጣዩ ሳምንት ተግባራዊ ይሆናል ሲል ገልፍ ኒውስ ዘግቧል። ኢትዮጵያ የካይሮ ኬፕ ታውን የመንገድ ኮሪደር አካል የሆነውንና 202 ኪሎ ሜትር ርዝመት ያለው የሞጆ ሐዋሳን የፍጥነት መንገድ ግንባታ ማጠናቀቂያ ምዕራፍ ላይ ደርሳለች ሲል የዓለም ባንክ አስታወቀ። እንደ ዓለም ባንክ መረጃ ፕሮጀክቱ ከፍተኛ ጥራት ያለው ለጉዞ የሚወስደውን ጊዜ በከፍተኛ ሁኔታ እንደሚቀንስ፣ የተሽከርካሪዎችን የሥራ ማስኬጃ ወጪ እንደሚያቃልልና አካባቢያዊ ትስስር እንደሚያጠናክር ይጠበቃል። ፕሮጀክቱ ሙሉ በሙሉ ተጠናቆ ስራ ሲጀምር ለጉዞ የሚፈጀውን ጊዜ እስከ 40% እንዲሁም ለተሽከርካሪዎች መለዋወጫ የሚወጣውን ወጪ ደግሞ ከ15 እስከ 20% እንደሚቀንስ ተገልጿል። በመንገዱ አካባቢ ለሚኖሩ 1.5 ሚሊዮን በላይ ለሚሆኑ ሰዎች ለገበያ፣ ለአገልግሎቶችና ለኢንዱስትሪ ዞኖች ያላቸውን ተደራሽነት እንደሚያሻሽልም ተመላክቷል። የሞጆ ሐዋሳ የፍጥነት መንገድ በኢትዮጵያ ሁለተኛው ዋና የክፍያ መንገድ ሲሆን በዓለም አቀፍ የፍጥነት መንገድ ደረጃዎች በማሟላት ደግሞ የመጀመሪያው ነው። ከአዲስ አበባ በስተደቡብ የተዘረጋው ይህ መንገድ ሞጆ፣ ባቱ፣ ሻሸመኔና ሐዋሳን የመሳሰሉ ቁልፍ የከተማ ኢንዱስትሪ ማዕከላትን በማገናኘት ለሀገር ውስጥና ለድንበር ተሻጋሪ ንግድ ወሳኝ ኮሪደር መሆኑን ተጠቁሟል። መገናኛ ብዙሃን የሰው ሰራሽ አስተውሎትን በኃላፊነት ሊተገበሩ እንደሚገባ የኢትዮጵያ መገናኛ ብዙሃን ባለስልጣን አሳሰበ። የባለስልጣኑ ምክትል ዋና ዳይሬክተር አቶ ግዛው ተስፋዬ የመገናኛ ብዙሃን ሰው ሰራሽ አስተውሎትን በሚጠቀሙበት ወቅት ሊያደርሱ የሚችሉትን ጉዳት ለመቀነስና ለማስቀረት በታማኝነትና በኃላፊነት መንፈስ መተግበር ይገባቸዋል ብለዋል። ባለስልጣኑ ከዓለም አቀፍ ሚዲያ ሰፖርት ጋር በመተባበር በሰው ሰራሽ አስተውሎት የሚዘጋጁ መረጃዎች ሳይንሳዊ አሰራሮችን የሚከተሉና የሚዲያ የስነ ምግባር መርሆችን ግምት ውስጥ ያስገቡ ሆነው መዘጋጀታቸውን በማረጋገጥ እንዲተገበሩ የሚያስችል ስልጠናን ሰጥቷል። አዲስ አበባን ጨምሮ በሁሉም የሀገሪቱ አካባቢዎች 2232 የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች እንደሚያስፈልጉ የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በአሁኑ ወቅት በአገር አቀፍ ደረጃ የነዳጅና ኢነርጂ ባለስልጣን ፍቃድ የሰጣቸው 15 ያህል ኩባንያዎች በተለያዩ ስፍራዎች የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች እየተከሉ መሆናቸው ተገልጿል።
እየተከታተላችሁ የምትገኙት የቻናል ዋን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ኬንያ በጎርፍ ሳቢያ የብሔራዊ ፈተና ቁሶችን በድሮን ልታደርስ ነው። የሀገሪቱ ትምህርት ሚኒስቴር የድሮን ቴክኖሎጂ መጠቀም የሚያስችል መዋቅር ለመዘርጋት የፖሊሲ ሰነድ እያዘጋጀ ነው። ችግሩን በየዓመቱ የሚከሰት በመሆኑ እንደ ሚኒስቴር መስሪያ ቤቱ እርምጃዎችን ወስደናል ብለዋል። ሁኔታው አስቸጋሪ ቢሆንም ሁሉም ተፈታኞች ለፈተና እንደሚቀመጡ ገልጸዋል። ተመራማሪዎች የረጅም ሰዓታት የስልክ አጠቃቀም ለጤና እክልና ለማህበረሰባዊ ቀውስ ብሎም እርካታን የማጣት የስነ-ልቦና ህመም ይዳርጋል ይላሉ። ችግሩን ይፈታል በሚል ማተር ኒውሮሳይንስ የተባለ ኩባንያ ለአያያዝና አጠቃቀም የሚያስቸግር 2.7 ኪሎ ግራም የሚመዝን የስማርትፎን መያዣ ፈጠረ። አማሩ ገብሩ ዝርዝር አለው። ስልክ ለሰው ልጅ መገናኛነት፣ ስራ ለመስራት፣ ለመማር፣ ለመዝናናትና የተለያዩ መረጃዎች ማግኛ መንገድ በመሆን የጎላ ጠቀሜታ አለው። ይሁን እንጂ ሰዎች ከስልክ አጠቃቀም ጋር በተያያዘ ረጅም ሰዓታትን ስልካቸውን ሲጠቀሙ ይቆያሉ። ይህ ደግሞ ለጤና እክልና ለማህበረሰባዊ ቀውስ ብሎም እርካታን የማጣት የስነ ልቦና ህመም ይዳረጋል። ይህንን ለመቅረፍ ማተር ኒውሮሳይንስ የተባለ ኩባንያ 2.7 ኪሎ ግራም የሚመዝን የስማርትፎን ስልክ መያዣ ፈጠራን አስተዋውቋል። ይህ የፈጠራ ውጤት በጣም ከባድና ለመጠቀም አስቸጋሪ በመሆኑ የአብዛኞቹን ሰዎች የስልክ አጠቃቀም ጊዜ በግማሽ ያህል ሊቀንስ ይችላል ተብሏል። ሰዎች በእጃቸው ያለውን ስልክ ለመጠቀም በተቻለ መጠን አስቸጋሪ ለማድረግ እጅግ በጣም ብዙ የማይመች የስማርትፎን መያዣ ለመፍጠር የተቻላቸውን ያህል ሙከራ አድርገው በስተመጨረሻም ማሳካት መቻላቸው ተገልጿል። ታዲያ በማይዝግ ብረት የተሰራው የስልክ መያዣ ክብደቱ 6 ፓውንድ 2.7 ኪሎ ግራም የሚመዘን ሲሆን በስልኩ ዙሪያ የሚጣበቁ ሁለት የተለያዩ ክፍሎችንም ያካተተ ነው ተብሏል። የአሜሪካ የምግብና መድኃኒት አስተዳደር እንደ የአንጀት ላይ ጉዳት ያሉ የጤና አደጋዎችን በመጥቀስ ለሕፃናት በሚዘጋጁ የፍሎራይድ ንጥረ ነገሮች ላይ አዲስ ጥናት አውጥቷል። ሊዲያ ዝናቡ ተጨማሪ አላት። የአሜሪካ ብሔራዊ የምግብና መድኃኒት አስተዳደር FDA ፍሎራይድ የተሰኘው ንጥረ ነገር ከ3 ዓመት በታች የሆኑ ህጻናትና ከፍ ያሉ ታዳጊዎች ጭምር እንዳይጠቀሙት አስጠንቅቋል። ኤጀንሲው እንዳስታወቀው ፍሎራይድ ጥርስን የሚያጠናክር ቢሆንም አዲስ በወጡት መረጃዎች መሰረት ግን ከሚሰጠው ጥቅም የበለጠ ከፍተኛ የጤና ስጋት እንዳለው ነው። ይህም ደግሞ በልጆች አንጀት ላይ ከፍተኛ ጉዳት እያደረሰ ይገኛል የሚለው የጥናቱ ውጤት ያመላከተው ነው። ጥናቱ የዳግማዊ ሮበርት ኤፍ ኬኔዲ የጤና ጸሐፊ ሰፋ ያለ የምርምር አካልም ነው። ይሁን እንጂ የአሜሪካ የጥርስ ሕክምና ማህበር በጥንቃቄ ዙሪያ እነዚህ ገዳዮች ከፍ ወዳለ የጥርስ ችግር ሊመራ ይችላል በማለት ኤፍዲኤን በመከራከር ላይ ይገኛል። አዲሱ ህግ ፍሎራይድን በውስጣቸው የሚይዙ የጥርስ ሳሙናዎችንና የጥርስ ሕክምና አገልግሎት የሚሰጡ ቦታዎችን አያካትትም ተብሏል። ዘገባው የአሶሺየትድ ፕሬስ ነው። በተደጋጋሚ እንደ ኢንፍሉዌንዛ ባሉ ቫይረሶች መጠቃት በልብና ስትሮክ ህመሞች የመጠቃት እድልን ይጨምራል የሚል አዲስ ጥናት ይፋ ሆነ። የሮዳዊት ንጉሴ ዝርዝር አላት። በአሜሪካ ሀርት አሶሲዬሽን ጆርናል ላይ የወጣው ሪፖርት እንደሚያመለክተው እንደ ኢንፍሉዌንዛና ሽንግልዝ ያሉ ጉንፋንና ማሳከክን የሚያስከትሉ የቫይረስ አይነቶች በአጭርም ሆነ በረጅም ጊዜ የልብና ስትሮክ ህመሞችን የማስከተል እድል አላቸው። እንደ ጥናቱ ገለጻ በኢንፍሉዌንዛ የተያዙ ሰዎች ኢንፌክሽኑ ካለፈ በኋላ ባለው ወር ለልብ ህመም የመጋለጥ እድላቸው ከ4 እስከ 5 በመቶ የሚደርስ ሲሆን በኮቪድ-19 ቫይረስ የተያዙ ሰዎች ደግሞ 3 በመቶ ነው። የኢንፍሉዌንዛና የኮቪድ-19 ኢንፌክሽኖች እንደ ልብ ድካም ላሉ አጣዳፊ የልብና የደም ቧንቧ ችግሮች የማጋለጥ እድላቸው ከፍተኛ ነው ሲሉ ተመራማሪዎቹ ያሳወቁ ሲሆን እንደ HIV፣ ሄፓታይተስ ሲና ሽንግልዝ ያሉ ስር የሰደዱ የቫይረስ ኢንፌክሽኖች ደግሞ ለረጅም ጊዜ በልብ ህመምና በአንጎል ውስጥ የደም መፍሰስ አደጋን በመፍጠር ስትሮክ የማስከተል እድላቸው ከፍተኛ ነው። ሪፖርቱ ወደ 155 የሚጠጉ ጥናቶችን በመገምገም የወጣ ሲሆን በባለሙያዎቹ በሽታዎቹን ለመከላከል የተሰጠው መፍትሄ ደግሞ ክትባቶችን መውሰድ ነው። ዘገባው የሲኤንኤን ነው። ቡና መጠጣት ከማነቃቃት አልፎ የሰውነትን የስብ መጠን የመቀነስ አቅም እንዳለው ያውቃሉ? በስፔን በተደረገ ምርመራ የሰውነት ለውጣችን በምንሰራው የስፖርት አይነት ብቻ የሚወሰን ሳይሆን ቡና በምንወስድበት ሰዓትም ጭምር ሊታገዝ እንደሚችል ማሳያ ነው ይላል። ማሌት ደመላሽ ዝርዝር አላት። የስፖርቱን ዓለም ትኩረት በእጅጉ የሳበ አንድ የጥናት ውጤት በአውሮፓውያኑ 2021 ከስፔኑ ግራናዳ ዩኒቨርሲቲ ተሰማ። በዶክተር ፍራንሲስኮ የተመራው የምርምር ቡድን ቡና በሰውነታችን ላይ ስለሚያመጣው አካላዊ ለውጥ ጥናት እያደረገ ነበር። ከነዚህም አንደኛው የቡናንና የሰውነታችንን የስብ ማቅለጥ ሂደት ግንኙነት መመርመር ነበር። ዶክተር ፍራንሲስኮና አጋሮቹ ለጥናት ፈቃደኛ የሆኑ ሰዎችን ከሰበሰቡ በኋላ በሳይክል መሮጫ ላይ እንዲሰሩ አደረጓቸው። ከመስራታቸው በፊት ግን ግማሾቹ ቡና እንዲጠጡ ሲደረግ፣ ቀሪዎቹ ያለምንም ንጥረ ነገር ሳይክሉን መጋለብ ጀመሩ። በዚህም ጊዜ የጥናት ቡድኑ እያንዳንዱ የበጎ ፈቃደኞችን የሰውነት እንቅስቃሴና ለውጥ በጥንቃቄ ይመዘግቡ ነበር።
በተለይም በስፖርት እንቅስቃሴ ወቅት የሰውነት የስብ መጠናቸው በምን ያህል ፍጥነት ይቀንሳል የሚለው ዋነኛ ትኩረታቸው ነበር። ከዚህ ጥናታቸው በኋላ ታዲያ ተመራማሪዎቹ በቡናና በሰውነት የስብ መጠን መካከል ቀጥተኛ ግንኙነት እንዳለ ተረዱ። ቡና ጠጥተው ስፖርት መስራት የጀመሩት ከፍተኛ የሆነ የስብ መጠን ለውጥ ያሳዩ ሲሆን ከቡናው ንጥረ ነገር ባሻገርም የምንወስድበት ሰዓት ከፍተኛ እንደሆነ አረጋገጡ። ይህ ምርምር የሰውነት ለውጣችንን በምንሰራው የስፖርት አይነት ብቻ የሚወሰን ሳይሆን ቡና በምንወስድበት ሰዓትም ጭምር ሊታገዝ እንደሚችል ማሳያ ነበር። መረጃው የሳይንስ ዴይሊ ነው። እንደ ቲክቶክ እና ኢንስታግራም ያሉ የማህበራዊ ሚዲያ መድረኮች ለወጣቶች ብቻ አይደለም ያስባሉ በ60ዎቹ በ70ዎቹና 80ዎቹ ውስጥ ያሉ ተጽዕኖ ፈጣሪዎች ትክክለኛውን የህይወታቸውን ዘይቤ በማህበራዊ ሚዲያ በማካፈል ተወዳጅነትና በመቶ ሺዎች የሚቆጠሩ ተከታዮችን እያፈሩ ይገኛሉ። ሊዲያ ዝናቡ ዝርዝር አላት። በ60ዎቹ በ70ዎቹና በ80ዎቹ የእድሜ ክልል ውስጥ ያሉ ሴቶች የማህበራዊ ሚዲያ ተጽዕኖ ፈጣሪ በመሆን ላይ የሚገኙ ሲሆን ተጽዕኖ ፈጣሪነት እድሜ እንደማይገድበው ማረጋገጥ ችለዋል። ለአብነት ያህል ብንወስድ የ81 ዓመቷ ቪቭ ትሩራን የተሰኘችው ተጽዕኖ ፈጣሪ በሚሊዮኖች የሚቆጠር ተከታዮችን ያፈራች ሲሆን የ58 ዓመቷ ሪሃን ዴቪስ ደግሞ ከ170 ሺህ በላይ ተከታዮችን በማፍራት ከሰፊው ተመልካቾቻቸው ጋር ጥብቅ ትስስርን ፈጥረው እድሜ የማይገድበውና የማያደበዝዘውን የአለባበስ ዘይቤያቸውን በማሳየት ላይ ይገኛሉ። እነዚህ ተጽዕኖ ፈጣሪዎችን በዚህ የእድሜ ክልል ያሉ ሰዎችን በመወከል በዚህ እድሜ ላይ ያሉ ሰዎች ላይ የሚታየውን የተጽዕኖ ፈጣሪነት ክፍተት እየሞሉ ይገኛል። ይህ አዝማሚያ በጣም ወሳኝና ታዋቂ የተባሉ የንግድ መለያዎችን ቀልብ በመሳብ በዚህ እድሜ ክልል ውስጥ ያሉ ሰዎች የመግዛት አቅማቸውን ጭምር እንዲረዱ አስችሏል። ታዲያ እነዚህ ተጽዕኖ ፈጣሪዎች በዚህ የእድሜ ክልል ያሉ ሰዎች እንዳይደበቁና በማንኛውም የእድሜ ክልል ህይወትን በደንብ በማጣጣም እንዲኖሩ ለማበረታታት ቲክቶክና ኢንስታግራምን እየተጠቀሙባቸው ይገኛል። ዘገባው የቢቢሲ ነው። ከኦስትሪያ ቅዱስ እስጢፋኖስ ካቴድራል የጭንቅላት ቅሪተ አካል የሰረቀው ጀርመናዊ ግለሰብ ከ60 ዓመታት በኋላ የሰረቀውን ቅርስ መልሷል። የሮዳዊት ንጉሴ ዝርዝር አላት። የኦስትሪያ ቬና ቅዱስ እስጢፋኖስ ካቴድራል ከ18ኛው መቶ ክፍለ ዘመን ጀምሮ ተቀብረው የነበሩትን ወደ 11000 የሚጠጉ የሰው አጽም ቅሪተ አካላትን የያዘ ነው። ታዲያ ግን ከሰሞኑ አስገራሚ የተባለ ነገር ገጥሞታል። ይህም በካርቶን ሳጥን ውስጥ ከደብዳቤ ጋር ታጅቦ የመጣ የሰው ቅሪተ አካል ነበር። ታዲያ የካቴድራሉ ጠባቂዎች ከደብዳቤው እንደተረዱት አጥንቱ በሰሜን ጀርመን ከሚኖር ግለሰብ የተላከ ሲሆን ግለሰቡ በወጣትነት ዘመኑ ካቴድራሉን በሚጎበኝበት ጊዜ የሰረቀውን ቅርስ አሁን ከ60 ዓመታት በኋላ በመስረቁ ስለተጸጸተ የመለሰው ነው። የካቴድራሉ ጠባቂዎች ከ60 ዓመታት በፊት ማንነቱ ባልታወቀ ግለሰብ የተሰረቀውን ቅርስ ዳግም መመለሱን እንዳስገራሚ አጋጣሚ ያዩት ሲሆን ግለሰቡም የሰረቀውን ቅሪተ አካል ከመጣል ይልቅ በአግባቡ ተንከባክቦ ስላስቀመጠውና በወጣትነት ጊዜው ለሰራው ስህተት ተጸጽቶ ስለመለሰው አመስግነውታል። ዘገባው የቢቢሲ ነው። አዲስ የወጣ ጥናት ለሀገሮች የደስታ ደረጃ ለይቷል። ጥናቱ እንዳመለከተው ከሆነ ደስተኛ ሀገር ህዝቦች ሊለካ የሚችል የጤና ጥቅም ያገኛሉ ማለት ነው። ይህ ስር ሰደድ በሽታዎች ቶሎ የመሞት እድላቸውን ይቀንሳል ተብሏል። ሊዲያ ዝናቡ ዝርዝር አላት። ተመራማሪዎች ከ123 ሀገራት የተውጣጡ መረጃዎችን በመተንተን 10 ነጥብ ባለው የህይወት መሰላል በተሰኘ መለኪያ የደስታ ደረጃ እንደ ሀገር ካንሰርና የልብ ህመሞች የሚመጣ የሞት መጠን ላይ ተጽዕኖ እንዳለው ማረጋገጥ ችለዋል። የአንድ ሀገር ውጤት ከ2.7 በልጦ ከፍ ያለ የደስታ ደረጃን ካስመዘገበ ከ30 እስከ 70 የዕድሜ ክልል ውስጥ ያሉ ሰዎች ስር በሰደዱ የልብና የካንሰር በሽታዎች የመሞት እድላቸውን ዝቅተኛ ያደርገዋል። ጥናቱ እንደሚያመለክተው ከሆነ ብሔራዊ ፖሊሲዎች ደህንነትን በማሻሻል የጤና ስርዓቶችን በማጠናከርና ሙስናን በመቀነስ ለህዝቡ የተሻለ የኑሮ ዑደት መፍጠር ይቻላል። ይህ በህዝብ ደረጃ የተሰራ ጥናት በሰፊው እውቅናንና ተደራሽነትን በማግኘቱ የሰዎችን የጤና ሁኔታ ተገን በማድረግ የጤና እክል ያለባቸውን ሰዎች መውቀስ ተገቢ እንዳልሆነ ባለሙያዎች አጥብቀው ያሳስባሉ። ጤና በረጅም ጊዜ የህይወት ደስታና በማህበራዊ መረጋጋት የሚመዘን እንጂ በጊዜያዊ ደስታ ብቻ እንዳልሆነ በጥናቱ ተመላክቷል። ዘገባው የሲኤንኤን ነው። ስትከታተሉ የቆያችሁት የቻናል ዋን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ደግሞ እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘን።